ጅል ብቻ ነው በተወረወረለት ድንጋይ ቤት የሚሰራው። በእኔ ምን ድንጋይ ከተወረወረባችሁ ማድረግ ያለባችሁ ነገር አንድ ነው። ከዛ የሚበልጥ ድንጋይ እናንተ መወርወር አለባችሁ። አከራይ 2 ቀን የቀረው ካል በዚህ 2 ቀን ውስጥ ይሄንን ቤት ልገዛው እያሰብኩ ነው ባለው ንፋስ ምን ይፈራል ካላችሁኝ እምነት ይፈራል። የኢዮብ ህይወት ላይ የኢዮብን ልጆች ንፋሱ ለምን እንደገደላችሁ ታውቃላችሁ? የመጀመሪያው ነገር የኢዮብ ልጆች ከመሞታቸው በፊት የኢዮብ ከብቶች ናቸው የተሰረቁት። ከብቶች ተሰረቁ ሲባል ኢዮብ አማራጭ አድርገው ያደረገው ነገር ማልቀስ ነው። ኢራን ምንም ነገር ኢራንም አሜሪካም ሁሉን ነገር ቢዘጉ መኖሪያችን የዘላለም አምላክ ነው። አሜን። በትንንሽ ነገሮች የምትሸበሩ ሰዎች ከሆናችሁ ንፋስ እናንተ ላይፍን ለማጥቃት ቀላል ይሆንለታል። ቦልድ ሁኑ፣ እምነት ይኑራችሁ፣ ደፋር ሁኑ። እግዚአብሔር አብሮኛል። አሜን። ነገሬ እንደዚህ አይቀጥልም። አሜን። በኃይል ይነሳል፣ በኃይል ይቀየራል፣ በኃይል የኔ ፋይናንስ ሲከተለኝ ከኋላዬ ከዚህ ትነግሬያቸዋለሁ አይደል? አንድ ሴት መታ ፕሮፌቲያ የዩክሬንና የራሽያ ጦርነት ተጀምሯል። ያ ሶዋት አሁን የሁለቱ ጦርነት ከተጀመረ ወደ አፍሪካ የሚመጣው ስንዴ ምርት ሊቆም ስለሚችል እንጸልይ። አንቺ ጸልይ። እኔ መኖሪያ የዘላለም አምላክ ነው። ራሽያና ዩክሬን አይደለም ሙሉ ዓለም ቢዘጋ መኖሪያ የዘላለም አምላክ ነው። yes ሄሎ አሜን። አሁን ሞኛል ለኢራንና ለአሜሪካ እንጸልይ የሚል ደግሞ አለ። ኢራን ምንም ነገር ኢራንም አሜሪካም ሁሉን ነገር ቢዘጉ መኖሪያችን የዘላለም አምላክ ነው። አሜን። በትንንሽ ነገሮች የምትሸበሩ ሰዎች ከሆናችሁ ንፋስ እናንተ ላይፍን ለማጥቃት ቀላል ይሆንለታል። ትንንሽ ነገሮች የሚያስፈራችሁ ከሆነ ትንንሽ ነገሮች የሚያስፈራችሁ ከሆነ አከራያችሁ ጠዋት ስትመጡ ኦኬ 2 ቀን እንደቀረው አውቀሃል ሲል የቤት ኪራይ ማለት ነው። ቀደም እንደፈጠር ወደ ቸርች እኮ ልትመጣ ነው እኮ ተነቃቅታል ምናምን 2 ቀን የቀረ የቤት ኪራይ ገብቷል ሲልህ ባይብሉን ታስቀምጠዋለህ። ወደ ቸርች የመጣ ነበር ባይብሉን ታስቀምጠዋለህ። ብቻ ማውራት ጀምራለህ። ወቅት አደርጋለህ እዛ ጋር ብቻ ማውራት ጀምራለህ። 2 ቀን የቀረው 2 ቀን የቀረ ቸርች መምጣቱን እንተዋለን። ለምን ያከራይ ድምጽ አከራይ 2 ቀን የቀረው ካል በዚህ 2 ቀን ውስጥ ይሄንን ቤት ልገዛው እያሰብኩ ነው ባለው በዚህ 2 ቀን ውስጥ ቤት ስለመግዛት እያሰብኩ ነው። በዚህ 2 ቀን ውስጥ እግዚአብሔር የሚያደርግልኝ ታምራት እያሰብኩ ነው። በዚህ 2 ቀን ውስጥ የሚፈጠረው ነገር እያሰብኩ ነው። yes ትናንትና ሲመሰክር የነበረው ልጅ አለ እዚህ ቤት ጌታ ይሰጣችኋል፣ ቤት አምላክ ይሰጣችኋል እያልኩ እያወሽኩኝ መጥቷል አለ። አሜን አሜን አለ። ከዛ ምን ተፈጠረ ታውቃላችሁ? በ15 ቀን ውስጥ የማናቀው ስልክ አለ ከአሜሪካ ለእናቴ ተደውሎላት ቤት ልገዛልሽ ፈልጋለሁ ከተማ ውስጥ ፈልግ ያላት አለ። በ15 ቀን ውስጥ ተገዛላት። ንፋስ ምን ይፈራል ካላችሁኝ እምነት ይፈራል። የኢዮብ ህይወት ላይ የኢዮብን ልጆች ንፋሱ ለምን እንደገደላችሁ ታውቃላችሁ? የኢዮብን ልጆች ለምን እንደገደላችሁ ታውቃላችሁ? የመጀመሪያው ነገር የኢዮብ ልጆች ከመሞታቸው በፊት የኢዮብ ከብቶች ናቸው የተሰረቁት። ከብቶች ተሰረቁ ሲባል ኢዮብ አማራጭ አድርገው ያደረገው ነገር ማልቀስ ነው። አሁን ፍርሃት ኢዮብ ላይፍ ላይ ገብቷል። መጽሐፍ ቅዱሳችን ስታነቡ እንደዚህ የፈራሁት ደረሰብኛል። ያማል ፍርሃት ላይፉ ላይ ነበር። በዛ ፍርሃት ንፋሱ የተጠቀመው ቦልድ ሁኑ፣ እምነት ይኑራችሁ፣ ደፋር ሁኑ። እግዚአብሔር አብሮኛል። አሜን። ነገሬ እንደዚህ አይቀጥልም። አሜን። በኃይል ይነሳል፣ በኃይል ይቀየራል፣ በኃይል የኔ ፋይናንስ፣ በኃይል የኔ ታሪክ፣ በኃይል የኔ አገልግሎት፣ በኃይል 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 ማርቲን ሉተር የካቶሊክ እምነት ውስጥ አሉኝ የሚላቸውን ጥያቄዎች ወደ 90 የሚቆጠሩ ጥያቄዎች ግድግዳ ላይ ከለጠፈ በኋላ አንድ ሚቲንግ ላይ አንድ ጋዜጠኛ ቀረበና ጠየቀው። እንደዚህ ያለው ዓለም በሙሉና የካቶሊክ ቤተክርስቲያን እየተቃወሙ ነው እና አንተ ምን ትላለህ አሉ። አስቡት፣ ብቻውን ነው የቆመው። ሙሉ ዓለም የሱ ጠላት ሆኖ ተነስቷል። ወዳጆቹ፣ ቤተሰቦቹ፣ እናቶቹ፣ አባቶቹ፣ ዙሪያ የነበሩ የሚያውቃቸው ጓደኞቹ በሙሉ ተነስተውበታል እና ሙሉ ዓለም እየተቃወመ ነው። ምንድነው የምታስበው ሲሉት ካቶሊክ ቤተክርስቲያንና አለ ሙሉ ዓለም ነው እየተቃወመኝ ነው። እኔና እግዚአብሔር ደግሞ ካቶሊክ ቤተክርስቲያንና ሙሉ ዓለም ነው እየተቃወመን ነው አለ። አልገባችሁ? እኔና እግዚአብሔር ካቶሊክ ቤተክርስቲያንና ማንን ሙሉ ዓለምን እየተቃወመን ነው። ሰው ችግር የለውም እግዚአብሔር አብሮኛል አላቸው። እንደዚህ አይነት የሚያምኑ ሰዎችን ነው ንፋስ የሚፈራው። ሁለተኛ ንፋስ ምን ይፈራል? ቀጥል 38:9 አንብበው። ነቅቶም ነፋሱን ገሰጸው። ነቅቶም ንፋሱን ገሰጸው።
ክብር ለኢየሱስ ይሁን። አሜን። እዚህ ስፍራ ውስጥ ሐዋርያቶቹ ንፋሱን ለማስቆም ያደረጉት ነገር ምንድነው ከተባለ ጴጥሮስ በራሱ አልሞከረም። ዮሐንስ በራሱ አልሞከረም። ሌሎችም በራሳቸው አልሞከሩም። ያደረጉት ነገር ምንድነው ከተባለ ኢየሱስን ቀሰቀሱት። አንተን ይሄንን ልታስቆም የምትችለው አስቆመው አሉት። ንፋስን በህይወታችሁ ለማስቆም የተሰጠን ስም አለ። አሜን። ሐዋርያቶቹ እሱን ነው የተጠቀሙት። በሱ ነው ንፋሱን ያስቆሙት። እናንተም አሁን ንፋስን እንድታስቆሙ የተሰጣችሁ ስም አለ። በዛ ስም አሁን ንፋሳቶችን በሙሉ እናስቆማለን። አሜን። ቁጭ በሉ፣ ልጆቻችሁን ብቻ ከፍ አድርጉ። በቢዝነሳችሁ ላይ ተነሱ ንፋሶች። አሜን። በአገልግሎታችሁ ላይ ተነሱ ንፋሶች። አሜን። በስኬታችሁ ላይ ተነሱ ንፋሶች። አሜን። በቀጣይ እርምጃችሁ ላይ ተነሱ ንፋሶች። አሜን። አሁን ጸጥ እንዲሉ አዛለሁ። አሜን። አሁን ጸጥ እንዲል፣ አሁን ጸጥ እንዲል፣ አሁን ጸጥ እንዲል አዛለሁ። አሜን። 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 አሁን ጸጥ እንዲል አዛለሁ። አሜን። ንፋሳት በሙሉ ጸጥ እንዲሉ አዛለሁ። አሜን። ከናንተ ተቃራኒ እናንተ ላይ ፕሮግራም የተደረጉ ክፉ ንፋሶች በሙሉ አሁን በኢየሱስ ስም ኃይል ጸጥ እንዲሉ አዛለሁ። አሁን ጸጥ እንዲሉ አዛለሁ። አሁን ጸጥ እንዲሉ አዛለሁ። አሜን። ክብር ለኢየሱስ ይሁን። አሜን። አሁን ደግሞ ይሄን ሁለተኛ ጸሎት ደግሞ እንጸልያለን። አሜን። የኔ እምነት ጅል ብቻ ነው በተወረወረለት ድንጋይ ቤት የሚሰራው። በእኔ እምነት የወረወሩባችሁን ድንጋዮች ሰብስባችሁ ቤት ስሩ ብለው የሚነግሯችሁ ሰዎች ቤት የሌላቸው ሰዎች ናቸው። ድንጋይ ከተወረወረባችሁ ማድረግ ያለባችሁ ነገር አንድ ነው። ከዛ የሚበልጥ ድንጋይ እናንተ መወርወር አለባችሁ። ትንሽ ድንጋይ ከሆነች ተወረወረው ከዛ የምትበልጥ ድንጋይ ነው። ምን ማለት ነው ልንገራችሁ። ዮኒ ይሄንን ኳስ እኔ ጋር ከወረወረ ከዛ የኔ ቤት ነው። ስለዚህ ኳስ ማሰብ የሚጀምረው መጨነቅ የሚጀምረው ማድረገው ነገር ምንድነው? አንድ ኳስ ነው የላከው፣ 3 ኳስ ወደሱ ቤት ልካለሁ። ምን ላችሁ መሰላችሁ? ይሄን የምስራቅ ነፋስ የጨለማው ዓለም ብቻ አይደለም የሚያንቀሳቅሰው። ሙሴ ራሱ እኮ ነው ባህሩ ጋር ቆመና ሙሴ ነው ንፋሱን የጠራው። ባህሩን ሲመታው ይላል እግዚአብሔር የምስራቅ ንፋስን አመጣ። አሁን የምስራቅ ንፋስ ደግሞ የምንጠራባቸው ክፉ ሰዎች አሉ። የናንተን ውድቀት የሚፈልጉ፣ የናንተን ስኬት የማይጥማቸው፣ ለናንተ ጉድጓድ የሚቆፍሩ፣ የናንተን ባለጠግነት የማይፈልጉ፣ የናንተን ሞት የሚመኙ፣ የናንተን መፍረስ የሚመኙ፣ የናንተን መውደቅ የሚመኙ፣ በእናንተ ላይ በክፋት የሚነሱ በሙሉ ስማችሁን ጥላሸት የሚቀቡ፣ በአመጽና በጠላትነት የሚነሱት ሁሉ ላይ አሁን ነገራቸው ከምንጩ እንዲደርቅ አሜን። የምስራቅ ንፋስን እጠራለሁ። የምስራቅ ንፋስ አሜን። አሜን። የምስራቅ ንፋስን እጠራለሁ። አሜን። ነገራቸውን ከምንጩ አደርቃለሁ። አሜን። ተናገሩ። በጠላቶቻችሁ ላይ ተናገሩ። ይደርቃሉ ጠላቶቼ። ከምንጩ ደረቀ። አሜን። አሜን። አድርቁት። ደረቀ። አምላኬ በጥፋት ንፋስ ያደርቃል። ጠላቶቼን ያደርቃቸዋል። ሐሳባቸው አይፈጸምም። እቅዳቸው አይፈጸምም። በኢየሱስ ስም ይደርቃሉ። ምንጫቸውን አደርቃለሁ። አሜን። ፍሬያቸውን አይደለም ምንጫቸውን አደርቃለሁ። አሜን። ፍሬ የሰጣቸውን ምንጭ አደርቃለሁ። አሜን። እስራኤል የምትባል ሀገር ታውቃላችሁ? እስራኤል የምትባል ሀገር ዩናይትድ ኔሽን አለ አይደል? የተባበሩት መንግስታት እዛ ላይ እስራኤል ላይ ማዕቀብም ሊጣል ይሁን እስራኤል ላይ መልካም ነገር እንዲሆን ድምጽ ሀገራት ይሰጣሉ አይደል? የነሱ ተቃራኒ ድምጽ የሰጡ ሀገራትን ይመዘግቧቸዋል። በደንብ ስሙኝ። ረቢዎቻቸው ቁጭ ብሎ እነዛን ሀገሮች ይረግማሉ። ለምን ከተባለ የኛ ኢነሚ ናቸው፣ የኛ ጠላት ናቸው ተብሎ ስለሚታሰብ። አንድ ረቢ በቅርቡ ሲናገር የሰማሁት ልንገራችሁ። አሁን አስቡት፣ ኃይለ ሥላሴ ዘምነ ነገድ ይሁዳ ከይሁዳ አንበሳ የሆነ ንጉስ ነኝ እያለ እስራኤል ሀገር እንዳትሆን ድምጽ የሰጠ ሰው ነው። ታውቃላችሁ አይደል? ራሱን የሚጠራው ደግን ከይሁዳ ነገድ ብሎ ነው የሚጠራው። እስከ ቅርብ ታይም ድረስ ሁሉም የእስራኤል ኖ የሚል ነገር ላይ ብቻ ነው ድምጽ የሚሰጡት። አንድም የኢትዮጵያ መንግስት ደግፎ አያውቅም። አሁን በቅርብ የኢትዮጵያ መንግስት እስራኤልን ደግፎ ድምጽ ሰጠ አይደል? ትክክለኛ አንድ አይሁድ ረቢ ሲናገር ሰማሁት። ኢትዮጵያን ከዚህ በኋላ መባረክ እንጀምራለን አለ። ለምን? ሳፖርት አድርጋቸዋለች። አሜን። እዚህ ውስጥ ምንድነውላችሁ የፈለኩት ከናንተ በጠላትነት የሚነሱት ሁሉ ላይ ንፋስ ጥሩባቸው። አሜን። የምስራቅ ንፋስ ጥሩባቸው። አሜን። የናንተ ውርቀት ላይ ድምጽ የሚሰጡ ሰዎች ላይ፣ የናንተ ውርቀት ላይ እጃቸው የሚተባበር ሰዎች ላይ፣ የናንተ ውርቀት ላይ ፋይናንስ የሚያዋጡ ሰዎች ላይ፣
የእናንተ ውድቀት ላይ ቃል የሚያዋጡ ሰዎች ነን። የምስራቅ ንፋስ እጠራለሁ። አሜን። ሐሳብ የሚያዋጡ ሰዎች ነን። የምስራቅ ንፋስ እጠራለሁ። አሜን። ከምንጫቸው ይደርቃሉ። ከምንጫቸው ይደርቃሉ። አሜን። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 ሰዓት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።